Audio Jungle. ሰላም ናችሁ ልጆች እንዴት ናችሁ? ሳምንቱ እንዴት አለፈ? ጥሩ ነበረ? በጣም ጥሩ። እንግዲህ ዛሬ የምግብ ስራ አንድነት ምን እንብላ የሚለውን እንግዲህ የምሰራበት ሌላ ቦታ ነበር አይደል? ዛሬ ግን ይህ የኔ የማብሰያ ክፍል ነው። እንግዲህ የምበላቸው ነገሮች ወጣ አረግላችኋለሁ። እያያችሁ ነው አይደል ልጆች? ይህ የማብሰያ ቦታዬ ነው። ኢሲዬ ወያንዲዬ መጣሽ? እንዴነሽ? ደናነሽ ወይ? ደናነሽ? በእውነት በጣም ደስ ይላል። የወደድኩትን ነገር ልንገርሽ። ታውሪ ሰምቻለሁ። ከዚህ በፊትም አሳይተሽኛል። ቤትሽ መጥቼ ምግብ በልቻ ቃለው። በጣም ቤትሽ ያምራል። የባህላዊ ቤት ነው። ጠባብ ነው። ጠባብ መሆኑ ምንም ችግር የለውም። ትንሽ ይጣብሻል። አዎ፣ ግን ኢትዮጵስዬ እኔ ዛሬ ልጆች ጋብዤ ነበር ያንቺን ቤትም እንዲያዩ፣ በዛው ደግሞ ከነሱ ጋር ምግብ ልሰራ ብዬ ነበር። ግን እዚህ ጋር አይጠበንም ኢትዮጵስዬ። እዚህ ውጪ ጋር መስሞክሪ። እኛው ትንሽ ሊጣብሽ ይችላል። ለነገሩ ኢትዮጵስዬ እኔ ያደኩት እዚህ አካባቢ ነበርና ከዚህ በጣም በሚጣብ ቦታ ላይ ነበር ምግብ የምንሰራው። ስለዚህ ልጅነቴን እንዳስታውስ አድርገሽኛል። በጣም ደስ ብሎኛል። ስለዚህ ቤትሽ ውስጥ ያለውን ነገር እየፈለኩኝ ልስራ። እሺ ኢትዮጵስዬ። ወያንዲዬ ታዲያ አንዳንድ ነገሮችን ስፈልግ እንድትሰጪኝ፣ በዛ ላይ ደግሞ ከኛ ጋር ሆነሽ ብታበሲ በጣም ደስ ይለኛል። አረ አንዲዬ የምትፈልጊው በሙሉ አውጥቼልሻለሁ። ከፈለግሽም ትደውይልኛለሽ። እኔ ግን ልጆች እየጠበቁኝ ነው። ተረት ላውራላቸው። እዛው ይሄድ አንቺ የምትፈልጊው ነገር አውጥቼልሻለሁ። ከጠፋብሽ ደውይልኛለሽ። እሺ ኢትዮጵስዬ። ሰላም ልጆች እንዴት ናችሁ? ዛሬ እንግዲህ ምን እንብላ በሚለው ዝግጅታችን ላይ ቀደም ብላ ኢትዮጵስ እንደነገረችን በኢትዮጵስ የማብሰያ ክፍል ውስጥ ነው የምንገኘው አይደል? ዛሬ ነው እንግዲህ እናንተ የምታስተዋውቁት። በጣም ደስ ይላል። ታዲያ ምን ሰራው ልክ በልጅነታችን እንደነበረው በተለይ አሁን በጣም ብዙ ቤት ውስጥም እንደዚህ ማብሰያ አለ አይደል? እንደዚህ ሲበስል አይታችሁ ታውቃላችሁ አይደል? ስለዚህ ዛሬ ምንድነው የምናደርገው? በክሰል ነው ምግብ የምንሰራው። ክሰል በነገራችን ላይ እንደዚህ በደንብ ሳይቀጣጠል ቤት ውስጥ ከገባ በጣም አደጋ አለው። ስለዚህ ሙሉን ቀይ መሆን አለበት። አሁን ኢትዮጵስ መንደር በጣም ነፋሻማ ነው፣ ውጭ ነው ያለነው አይደል? ስለዚህ እንደዚህ ቢሆን ችግር የለውም። ግን ይሄም ቢሆን ሽታ አለውና ክሰል ብዙ ጊዜ ጥንቃቄ ይፈልጋል። እሺ ቤተሰብ ምናምን ስታዩ ሁሉም ጥቁር ካልሆነ ይሄ አደጋ አለው ማለት አለባችሁ። እሺ ፉል በልታችሁ ታውቃላችሁ? ፉል ከምንድን ነው የሚሰራው? ፉል ከባቄላ። እሺ ስለዚህ እናንተ እየነገራችሁኝ ነው የምሰራው። በጣም ደስ ይለኛል። ከሽንኩርት እሺ፣ ከቃሪያ እና ከስልስ በጣም ደስ ይላል። እሺ አሁን ምንድነው የምናደርገው? መጀመሪያ ሽንኩርታችንን እንከትፋለን፣ እናዘጋጃለን። ባቄላችን ይሄውና ተቀቅሎ በሚገባ በስሎ ተዘጋጅቷል። ይሄ በነገራችን ላይ ፉል ሁለት አይነት ፉል አሰራር አለ። ኢትዮጵስ ማብሰያ ክፍል ውስጥ የሚያግዛት አንድ ሰው አለ ሲነግረኝ፣ ይሄኛው ከነ ልጣጩ ስለሆነ ፉል ሀጃ ይባላል ብሎኛል። እናንተ እንደዚህ ከባቄላን ከነ ልጣጩ ነው ይበላችሁት? ልጣጩ ተልጦ አይደለ? ግን ልጣጩ ላይ በጣም በርካታ ጤናማ የሆነ ለሰውነታችን የሚጠቅም ንጥረ ነገር አለ አይደለ? ብዙ ጊዜ እንደሚባለው ከውስጡ በላይ ልጣጩ ላይ ወይ ከላይኛው ክፍል ላይ በጣም ጠቃሚ ነገር ስላለ ባለፈው እኛ እንዲያውም ማንጎ ከነ ልጣጩ በልተናል አይደል? ስለዚህ ዛሬ ከነ ልጣጩ ነው የምንበላው፣ ባቄላም ስለሚበላ ማለት ነው። እሺ ስሙ ማን ነው? ስሜ ዮሴፍ ይባላል። ዮሴፍ የት ነው የምትማረው? ሜሮስኩል። ስንተኛ ክፍል ነህ? አንደኛ። በጣም ጎበዝ። እንዴት ነው ትምህርት ተጀመረ? ባለፈው ተመረካ? እና አብራቸው የተማርካቸው ልጆች እናንተ ክፍል አሉ እንዴ? ማን ያለው? ናታኒ እና ነብዩ። ናታኒም እና ነብዩ። በጣም ደስ ይላል። ወላጆች እንግዲህ በኢትዮጵስ መንደር ላይ ወደፊቱ ራሳችሁም እንድታበስሉ ለልጆቻችሁ ታበስላላችሁ። ታበስሉትን ነገሮች እናዘጋጃለን። እኔን ጋር መተን እናበስላለን። ዮሴፍዬ አንደኛ ክፍል እንዴት ነው? ብዙ አስተማሪ ተዋወቅክ አይደለ? ማንን ተዋወቅክ እስኪ ንገረኝ። የአካባቢ ሳይንስና የጀነራል ሳይንስ አስተማሪያችን ሚስተር ተመስገን ይባላል። የማትስ እንግሊዝና የማትስ አማርክ ደግሞ ሚስ ፋጡማ ነች። እንግሊዝ ግራመር ብቻ ደግሞ ቤተልሔም ነች። ማን ነው ስምሽ? ሃሌሉያ። ማን? የት ነው የምትማሪው? ስንተኛ ክፍል ነሽ? ስንት አመትሽ ነው? 4። በጣም ደስ ይላል። ጓደኞች ስማቸው ማን ነው? ማራማዊት። አሮ በቀቀን እወድሻለን ቀበቀን እያት ውበቷን
አረንጓዴ ነው አንገቷ ቢጫ ቀይ ቀለም እንደሳ ቆንጆ ወፍ የለም ካሮት ተነሺ በየጫካው ስር ደንሺ ልጆች ተነሱ እንደ ካሮት ደንሱ በጣም ጎበዞች ካሮት ያላትን ጥቅም ታውቃላችሁ ለምንድን ነው ጥቅሟ ቫይታሚን ዲ አላት እንዴ በጣም እንዲያው ቫይታሚን ዲ ፀሐይ ላይ ያለ ይመስለኛል አሳ ላይ ያለ ይመስለኛል ቫይታሚን ኤ በጣም የበለጸገች ናት ካሮት በቫይታሚን ኤ አይደል ለቆዳ ጥራት ለአይን ጥራት ይባላል አይደል በጣም ጎበዝ በደንብ ደግሞ እናያለን አመሰግናለሁ አሁን ልፈጭ ነው ድሮ በምን እንፈጫለን መሰላት እንደዚህ እንፈጫለን ምክንያቱም አሁን መፍጫ አለ መፍጫ ከሌለን ደግሞ እንዲያርገን እንፈጫዋለን አያችሁት አሁን እንግዲህ ይሄኛው ከነ ልጣጩ ነው እኔ የማቀው ፉል ምንድነው ልጣጭ የሌለው ፉል ነው ማቀው ግን ይሄ ከነ ባቄላው ነው የሚሆነው ፉል ሀጃ ይባላል በጣም ነው የሚጣፍጠን በጣም ጤናማ ነው በነገራችን ላይ ብዙ ነገር ልጣጮቹን ባንጥላቸው ይመረጣል አጥበን በደንብ አድርገን ጠቅለን ብንጠቀም አሪፍ ነው ዳራግፍ ሃሌሉያ ልታራግቢልኝ እሳት አለው ግን እስቲ እዚህ ጋር ቁጭ ብለሽ በርቀትም ቢሆን እዚህ ጋር ቁጭ በይና ታራግቢልኛለሽ እኔ ቆንጆ ቀና በይስኪ ቀና ዘይት ጠብ ላረግ ነው ዘይት ጠብ ሲል በጣም መጠንቀቅ ያለብን ቤት ውስጥ ስናዘጋጅ ዘይት በጣም ከጋለ በኋላ ከውሃ ጋር ሲገናኝ ምን ያደርጋል ተስ ብሎ ወደ ላይ ሄዶ አይናችንን ፊታችንን ሊያቃጥለን ይችላል እሺ ትንሽ ዘይት ጠብ እናደርጋለን አያችሁ አሁን እንጨምረዋለን እዚህ ኦኬ ሄድና ከዛ ጫው ይዘህልኝና ትንሽ ጫው ይሄንን ኢትዮጵስ መንደር ደሞ ሃሌሉያ አመሰግናለሁ ጎበዞች ዛሬና ሃሌሉያና ዮሴፍ በጣም ነው ያገዙኝ ትንሽዬ ጫው እናደርግበታለን ሳይበዛ ከዛ በኋላ እናወጣለን እዚህ ጋር መቀነሻችን ላይ ሁሉም ላይ ሎሚ እናደርጋለን ግን ማብሰል የሚፈልግ ሰው ደግሞ ምን ያደርጋል አብስሎ ይበላል አይደል እስቲ ቅመሱ እንዴት ነው የምታረጉት ከዚህ ጋር አንድ ላይ እንቀላቅለዋለን አይደል እንደዚህ አድርገን እንደዚህ አድርገን ብንፈልግ ከሽንኩርት እናንተ ግን ቃሪያ እንዳያቃጥላችሁ እንዴት ነው እስኪ በእውነት በል በጣም ይጣፍጣል ወይ እንዴት ነው ቆንጆ ነው አይደል በጣም ነው የሚጣፍጠው ዛሬ በእውነት በኢትዮጵስ የማብሰያ ክፍል ውስጥ በኢትዮጵስ መንደር ከሃሌሉያና ከዮሴፍ ጋር ፉል ሀጃ የሚባለውን ለቁርስ የሚሆነው ምግብ ሰርተናል ታዲያ ብንፈልግ መቀላቀል እንችላለን የሚፈልግ ሰው ደግሞ የሚመርጠውን አሁን ቃሪያ እንዳያቃጥላቸው ብዬን ያልቀላቀልኩት እነሱ ግን በጣም ወደውት እየበሉ ነው በጣም ነው የሚጣፍጠው እኔ ደግሞ ቃሪያም ስለምወድ ቃሪያውን ቴስቱን ወድጄዋለሁ በኢትዮጵስ መንደር ውስጥ የሰራነው ፉል ሀጃ በጣም ጣፋጭ ነው በጣም ወድጄዋለሁ ሳምንት ደግሞ ከሌሎች ልጆች ጋር እንገናኛለን እኔ ቻው ብዬ ልሰናበታችሁ ቻው በሏቸው ቻው